ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሚያዝያ 6 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። ሰሞኑን በዓል በመሆኑ የተነሳ ተጠፋፍተን ከረምን። የትንሣኤ በዓል፣ የፋሲካ በዓል፣ የስቅለት በዓል በመሆኑ የተነሳ ጠፍተን ከረም። ዛሬ ግን በሰዓቱና በዕለቱ ተከስተናል። በዓል እንዴት አለፈ? በዓል እንዴት ነበረ? በእውነቱ በዘንድሮ የፋሲካ በዓል በኢትዮጵያ የተከበረበት ሁኔታ በጣም አሳዛኝ ነበር። በጣም አሳዛኝ። የኢትዮጵያ ሕዝብ ለመጀመሪያ ጊዜ በሚባል መልኩ ዶሮ ማረድ ተስኖት ከሉካና ቤት ስጋ ገዝቶ መፈሰክ ተስኖት ተሰልፎ ታይቷል። 650 ብር ስጋ ይሸጣል በመባሉ የተነሳ የኢትዮጵያ ሕዝብ 1 ኪሎ ስጋ ለመግዛት 2 ኪሎ ሜትር 3 ኪሎ ሜትር የሚረዝም ሰልፍ ተሰልፎ ታይቷል። ባዘቦቱ በታክሲ ሰልፍ ሲንገራታ መዋሉ አልበቃ ብሎ በበዓሉ ቀን ደግሞ በ650 ብር ስጋ ገዛለሁ ብሎ ተሳልፎ የታየበት ሁኔታ ነበረ። ከዛ ውጭ ግን አንዳንድ ቦታዎች ላይም 650 ብር ይሸጣል የተባለውን ስጋ ህዝብ ተሰልፎ ሲጠብቅ የነበረ ቢሆንም ማቅረብ ባለመቻላችን ይቅርታ እንጠይቃለን ተብሎ መበተኑ ተሰምቷል። አንዳንድ ካምፓኒዎች ደግሞ የፕሮስፐሪቲ ጎስፕል ያመረታቸው ካምፓኒዎች የከፈታቸው ካምፓኒዎች ስቅለት ፋሲካ የሚባል ነገር አናቅም እና በስቅለትም ሆነ ፋሲካ ከስራ ገበታ መቅረት አይቻልም፣ የምትቀሩ ከሆነ ግን በዛው የምናባረራችሁ ይሆናል የሚለው ማስታወቂያ ሲለጥፉ ታይቷል። እንደዚህ አይነት ካምፓኒዎች በተለይ ደግሞ ኦርቶዶክሳውያን የገበያ አድማ ሊመቱባቸው ይገባል፣ ማዕቀብ ሊያደርጉባቸው ይገባል። ከኢትዮጵያ ባህል ባፈነገጠ መልኩ ካላንደር የሚዘጋውን በዓል በስራ አሳልፉ የሚል ማስታወቂያ መለጠፍ ተገቢ ባለመሆኑ የተነሳ ህብረተሰቡ ሊቀጣቸው ይገባል። በተረፈ ግን የኢትዮጵያ ህዝብ ዝም ብላችሁ ስትመለከቱት በታክሲ በስጋ ሰልፍ የሚያባከነውን ሰልፍ በአግባቡ ቢጠቀምበት ኑሮ ለተቃውሞ ቢያውለው ኑሮ አገዛዙን ለመለወጥ ያስችለው ነበረ። እነዚህ ትናንት ወዳ አምና ካቻምና ከዛ በፊት አብይ አህመድ ከመምጣቱ በፊት ታይቶ በማይታወቅ መልኩ ለፋሲካ 1 ኪሎ ስጋ መግዛት የሚከብደው ህዝብ እንዲፈጠሩ ያደረጉ ኦሊጋርኪዎችን ጠራርጎ ማጥፋት ይቻለው ነበር። ግን ያንን ማድረግ ባለመቻሉ የተነሳ እየተጫወቱበት ይገኛሉ። የጌታዬ በየቤቱ ድህነት ብቻ ሳይሆን እጦት ገብቷል። ዶስቶቭስኪ የሚባል የራሽያ ጸሐፊ ያለ በጣም ወደው ደራሲ ማለት ነው እና ድህነት ጸጋን ይላል፣ እጦት ግን ወንጀል ነው። በቃ ያጣ የነጣ ከሆንክ ክብርህን መጠበቅ ይሳናሃልና ወንጀለኛ ለመሆን አትችልም በማለት ክራይም ኤንድ ፓኒሽመንት በሚል መጽሐፉ ላይ እንደዚህ አይነት መልእክት ያለው ሀሳብ ያስተላልፋል። እሱም ያጣ የነጣው መሆኑ የተነሳ አሮጊቷን ሄዶ በመጥረቢያ ከትክቶ ሲገላት እናያለን እዛ መጽሐፍ ላይ ማለት ነው እና የኢትዮጵያ ሕዝብ አሁን ላይ ያለው እጦት ላይ ቢሆንም ክብሩን መጠበቅ የማይችልበት እና ምንም አይነት የዕለት ጉርሱን እንኳ መሸፈን የማይችልበት ሁኔታ ቢከሰትም አቦምባሽ በመሆኑ የተነሳ እየተጫወቱበት ይገኛሉ እና ዘንድሮ ፋሲካ ተከበረ ማለት አይቻልም። ኢትዮጵያ ሕዝብ በሽሮ ነው ፋሲካን ያሳለፈው ማለት ይቻላል። ያም ብሎ ግን የአብይ አህመድ አገዛዝ እድሜው እያጠረ መምጣቱ በተጨባጭ እየታየ ያለበት ሁኔታ ነው ያለው። ላያበሰብሱት ቢሞክሩም ሊጋርዱት ቢሞክሩም የኢኮኖሚውም የፖለቲካውም ችግር አፍጥጦ እየመጣበት ያለበት ሁኔታ ነው ያለው። ገፍትሮ የሚጥለው ነው እንጂ ኦልሬዲ አፋፉ ጫፍ ላይ ቆሟል ማለት ይቻላል። በተረፈ ለመግቢያ ያህል ይህንን ካል ጠለስ ሚዲያን ሰብስክራይብ አድርጎ ሜምበር ሁኑ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የቴዲ አፍሮ አልበምን ይመለከታል። የቴዲ አፍሮ አልበም ሚያዝያ 8 ይወጣል በመባሉ የተነሳ ጋዜጣዊ መግለጫም ጭምር በዛሬው ዕለት ይሰጣል ተብሎ ነበር። ጋዜጣዊ መግለጫው እንኳን ለምን እንዳስፈለገ ግልጽ ባይሆንም ያም ሆኖ ግን መብት ነው። ፓርቲዎች ዛሬ ጋዜጣዊ መግለጫ እንሰጣለን በሚሉበት ሰዓት ላይ አንድ አርቲስት ስለሚያወጣው ዘፈን ጋዜጣዊ መግለጫ መስጠት ካሰኘው ሊከለከል አይገባም። ይሁንና አልበሙ ሳይወጣ በፊት ካድሬዎች ዘመቻ ከፍተውበታል። በና ካሙዙ ካሳ የሚመራ በነብዩ ባዬ የሚመራ ዘመቻ ተከፍቷል። መቼም እንደ ነብዩ ባዬ ያለ ቅሌታም ሰው እኔ አይቻልም። ቅሌታም የሚለው ቃል በተገቢ ሁኔታ የሚገልጸው ሰው ነው ነብዩ ባዬ ማለት። ረዳት ፕሮፌሰር በሚል ማዕረግ ተጀብኖ የመጨረሻ እንኩትኳች ፍጥረት መሆኑን ካሳዩ ሰዎች መካከል አንዱ ነው ማለት ይቻላል። አብይ አህመድ
ወደ ስልጣን ከመጣ ጊዜ አንስቶ ብዙ ትልልቅ የሚመስሉ ግዙፍ የሚመስሉ ሰዎች እንቁጥቋቾች ገለቦች ሆነው እንደታዩት ሁሉ ከነዛ ሰዎች መካከል ደግሞ አንዱ ነብዩ ባየ ነው ብዬ ብናገር የሚቃወመኝ ይኖራል ብዬ አላስብም። በተለይ ደግሞ በቴዲ አፍሮ ጉዳይ የጻፈው ፖስት በእጅጉ ያንገበግባል፣ በእጅጉ ያሳፍራል። ካሙዙ ካሳ የሚባል ተራ ግለሰብ እንኳን እንደዚህ አይነት ፖስት ቢያጋራ የሚገርም አይደለም። ኦልሬዲ አገዛዙ ተለጣፊ ካድሬ ነው። የማዕድን መሬት ተሰጥቶታል። ኢትዮኪን በሚል መርሃ ግብር እንዲመራ ተደርጎ ከነብዩ ባየ ጋር በራሽያ በተለያዩ ቦታዎች 50 ሚሊዮን ብር ነው በሁለት ተካፍለው የበሉት። በኢትዮ ኪን 50 ሚሊዮን ብር ተካፍለው ወልተዋል። እና ካሙዙ ቆይቷል አገዛዙ ጋር ተለጥፎ ሌሎችን ማንጓጠጥ ከጀመረ ዋላ ደር ብሏል። ልክና አቤል ሙልጌታ ማለት ነው። ነብዩ ባየ የሚባለው ግን የአዲስ አበባ የመሀል ሀገር ሰው የሚባልም እንደመሆኑ መጠን ኢትዮጵያ የሚጫወት አስተሳሰቡም ወደዚህኛው ጎራ ነው ተብሎ የሚታሰብ ሰው ነበር። ይሁንና አሁን ላይ ዳንኤል ክብረትን ለመተካት እየተንደፋደፈ ይገኛል። ካሙዙ ካሳ በግጥም ቴዲ አፍሮን ሲያጥረገርገው ግጥም ዘጋኝ። ከዚህ በፊት አብይ አህመድ አንድ ግጥም ጽፎ ያንን ግጥም ካነበብኩ በኋላ ግጥም መጻፍ ይቅርና ማንበብ ራሱ ዘግቶኝ ነበር፣ ለረጅም ጊዜ ዘግቶኝ ነበር። አብይ አህመድ የሆነ ሰዓት ላይ ይህን ግጥም ለመጻፍ ጥበብ ጠራች ብሎ ለዛውም ማለት ነው የጻፈውን ግጥም ካነበብኩ በኋላ ግጥም መጻፍ ይቅርና ማንበብ ዘግቶኝ ነበር። እና ከዛ ስሜት ለወጣ ስል በትናንትናው ዕለት ደግሞ ካሙዙ ካሳ አንድ ግጥም ይዞ መጥቶ ጥበብን ገደላት የሚገርም ግጥም ነው ይዞ የመጣው። ከዛ ነብዩ ባየ ማለት በነገራችን ላይ ቲያትረኛ ብቻም አይደለም ሙዚቀኛም ጭምር ነው። ነብዩ ባየ ማለት ቲያትረኛ ብቻ ሳይሆን ሙዚቀኛም ተብሎ ሊገለጽ የሚችል ነው። አንድ ሲንግል ሙዚቃ አለው አይደለም ለአዳነች አቤቤ የዘፈነው። እስኪ ያን ሲንግል ጋብዣችሁ ልመለስ። የተሰሩት ስራዎች ታላቁ መጽሐፍ እንደሚል ሰዎች ባይናገሩ ድንጋዮች ይናገራሉ እንደሚለው ዛሬ አስፓልቱ፣ ድንጋዩ፣ ዛፉ፣ ውሃው የተሰራው ነገር ሁሉ አፍ አውጥቶ ይናገራል። ነብዩ ባየ የለቀቀውን ሲንግል እንደሰማችሁት ነው። በ2016 ዓ.ም ከአገዛዙ ስር ተንበርክከው ሲሽለጠለጡ ሲያሽቋልጡ ከታዩ ሰዎች መካከል አንዱ ነብዩ ባየ ነው ማለት ይቻላል። በ2016 ከተለቀቁ 3 ሲንግሎች መካከልም የመጀመሪያ ደረጃ ላይ የተቀመጠው የነብዩ ባየ መሆኑ የሚዘነጋ አይደለም። በሁለተኛና በሶስተኝነት የተቀመጡት ደግሞ የሚከተሉት ነበሩ። በዚህ የሽግግር ጊዜ ውስጥ እድሜና ጤና ለክብር ጠቅላይ ሚኒስትራችን የወጣትነት መልካቸው ተቀይሮ በጣም እንትን ብሎ ፊዚካሊ ሁሉ ሳይቀር መስዋዕት አድርጎ ሙሉ ጊዜያቸውን ሰውተው አጠቃላይ ከዳር እስከ ዳር ሀገሪቷን እያደረጉ ያለው ጥረት በጣም የሚያስመሰግን ነው። ክብርት ከንቲባችንን ወገባቸውን ጠበቅ አድርገው ሌት ተቀን ደከመኝ ሰለቸን ሳይሉ የአዲስ አበባን ሕዝብ ሁለንተናዊ ጥያቄ ለመመለስ እያደረጉ ያለው ጥረት የሚደነቅ ብቻ ሳይሆን የሚያስመሰግናቸው ነው። ሞቅ ያለ ጭብጨባ ለሳቸው ብታረጉ ደስ ይለኛል። ወአብይ ኃይሉ ንጉሥ ዶክተር አብይ እንደሰማችሁት ነው እንግዲህ በ2016 ዓ.ም ከታዩ ለአገዛዙ ከተለቀቁ ሲንግሎች መካከል የነብዩ ባየን የሚደርስበት አልተገኘም። ነብዩ ባየ ሳርና ቅጠሎች ብቻ ሳይሆን እኛ ድንጋዮች አፍ አውጥተን እንመሰክራለን በማለት ነው የተናገረው። እኛ ድንጋዮችም ጭምር አፍ አውጥተን እንናገራለን፣ በእርሶ የተመዘገበውን እድገትና ልማት አፍ አውጥተን መናገር እንችላለን በማለት ሲናገር ነበር። በዚህም ሲንግሉ በርካታ ትችት ሲሰነዘርበት እንደነበረ አይዘነጋም። ሌላው ደግሞ እንግዲህ ከአንድ ወር በፊት ቴዎድሮስ አድሃኖም ጋር ዛሬ ቴዲ አፍሮ ላይ ትችት ከመሰንዘሩ በፊት ቴዲ አፍሮን ከመዝለፉ በፊት ከወራት በፊት ቴዎድሮስ አድሃኖም ላይ ተመሳሳይ አይነት ዘለፋ ሲሰነዝር ነበር። ዶክተር ቴዎድሮስ ሰላም ለምን ሰበክ ብሎ የዓለም ድርጅት እየመሩ በሌላ መልኩ ግን ዝቅ ያለ ዋጋለ የሚል ነፃ አውጪ ድርጅት
መደገፍ በጣም 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 ይጣረሳል ሚልና በጣም በጣም በሚል ቃል የተሞላ ዘለፋ ይዞ መጥቶ ነበር። ዶክተር ቴዎድሮስ አድሃኖምን የዓለም የጤና ድርጅትን መምራት የለቦትም፣ እንደውም እርስዎ እኮ የአእምሮ ጤና ችግር ሳያጋጥሙት አይቀርም ማለት ሲዘርፎ ነበር። በወቅቱ ስለ ሰላም በመስባኩ የተነሳ ለሰላም ቅድሚያ እንስጥ በማለቱ የተነሳ ምነው በአማርኛ ስለ ሰላም ሰበከን፣ በትግረኛ ሲሆን ሌላ እንትን ትላለህ፣ በእንግሊዝኛ ሲሆን ሌላ መልእክት ታስተላልፋለህ በማለት ዶክተር ቴዎድሮስን ሲዘልፈው ነበር። በነገራችን ላይ ዶክተር ቴዎድሮስ ከቀናት በፊትም በአማራ ክልል ለተገደሉ የጤና ባለሙያዎች ድምፅ ሲሆን ታይቷል። ስለዚህ ዶክተሩን ልናመሰግነው እንወዳለን እና ነቢዩ ዋዬ ከወራት በፊት ዶክተር ቴዎድሮስ ሲተች ነበር። በትናንትናው ዕለት ደግሞ ቴዲ አፍሮን በጣም በማይመጠን መልኩ ሲዘልፈው ተሰምቷል። ቴዲ አፍሮን የትንሣኤን ምዕመናን በዘፈኔ ይደንሳሉ ብለህ አስበህ ከሆነ ተሳስተሃል። የትንሣኤ ምዕመናን በዘፈኔ ይደንሳሉ ብለሽ ከጠበቅሽ ዓለሙንም ሀገሩንም በሰመመን ነው የምታየው፣ በሐሺሽ ጡዘሽ ነው የምታየው፣ ሁሉን አጭሰሽ በጭስ ተደብቀሽ አትመልከች ባክሽ በማለት ቴዲ አፍሮን ሲዘልፈው ተሰምቷል። በነገራችን ላይ ጭሳም ከሆኑ ሐሺሻም ከሆኑ ሰዎች መካከል አንዱ ነቢዩ ዋዬ ነው። በሱሳምነቱ ነው የሚታወቀው፣ በአጭበርባሪነቱ ነው የሚታወቀው። ከአብይ አህመድ በፊት ታከለ ኡማ ሹመት ሰጥቶት ነበር እና ከዛ ሹመት ላይ ተነስቶ መኪና መለስ ሲባል መኪና ይዞ እስከ መጥፋት የደረሰ ሰው ነው። ባካችሁ አታዋርዱኝ፣ እናንተን ተከትዬ ሳለቀልቅ ከረሜ እንደገና በታክሲ እንደገና እግረኛ አታድርጉኝ በማለት እስከ መጥፋት ደርሶ የነበረ ሰው ነው። መኪና መለስ ሲባል አልመልስም ያለ ሰው ነው። አዲስ አበባ ዩኒቨርሲቲ ቲያትር በሚያስተምርበት ሰዓት ላይ ተማሪዎቹን ጭምር ሲያጭበረብር የነበረ ለተማሪዎች የሚሰጥ በጀትን ለብቻው ሲበላ የነበረ ጉደኛ ፍጥረት ነው እና ቴዲ አፍሮን ሁሉን አጭሰሽ በጭስ ተደብቀሽ አትመልከች ባክሽ፣ ስለምታውቂው ሀድራ ቀሽረሻ አንቆርቁሪ፣ አገሩን ለእኛ ተይው፣ አገሩን አንቺ አታውቂውም በማለት ቴዲ አፍሮን ሲናገረው ተሰምቷል። ለቴዲ አፍሮ እየተከላከልኩ አይደለም። ምናልባትም ነገ ከነገ ወዲያ ሙዚቃውን ካዳመጥኩ በኋላ ልተቸው ይችላሉ። ስራውን መሰረት አድርጌ ልተቸው ይችላሉ። ከአማራ ሕዝብ አንጻር ከኢትዮጵያ አንጻር ስላገዛዙ ምን ዘፈነ፣ ስለ ኢትዮጵያ ምን አለ፣ ሀሳቡ ምን ይመስላል በሚለው ጉዳይ ላይ የራሴን ትችት ይዤ ልመጣ እችላለሁ። ከዚህ በፊት ቴዲ አፍሮ ለምሳሌ አማራ ሕዝብ እያለቀሰ ባለበት ሰዓት ላይ ኮንሰርት ለማዘጋጀት ወደ አውሮፓ በመሄዱ የተነሳ ትችት አቅርቤ ነበር። ኮንሰርቱን ተቃውሜ ነበር። አንድንም በመቃወሜ በዕለቱ ምድር አንቀጥቅጥ የሆነ ዘመቻ ተከፍቶብኝ ነበረ። ምንም አይመስለኝም። ያንን ያደርጉት በኮምፕሌክስ አይደለም። ያንን ያደረግኩት ለህዝብ በማማሰብ ነው። ህዝባችን እየተሰቃየ እያለቀሰ ባለበት ሰዓት ቴዲ አፍሮ ለምንድን ነው ድምፅ የማይሆነው ለህዝባችን? በትግራይ ጦርነት ጊዜ እናስታውሳለን፣ አንድ ቆንጆ ሲንግል ለቆ ነበር። የአማራ ህዝብ ወደ ጦርነት ከመጣ ጊዜ አንስቶ ግን ድምፁን አያውቅም እና ድምፅ መሆን ባይችል እንኳን በዚህ ሰዓት ላይ ኮንሰርት ማዘጋጀት ልክ አይደለም በማለት ተቃውሜ ነበር። ስለዚህ ነገም ትችቴን ላቀርብ ይችላሉ። አሁን ለቴዲ አፍሮ እየተከላከልኩ አይደለም። ያህል አግባብ ግን ዘፈኑ ባልተለቀቀበት ሁኔታ፣ ሙዚቃው ባልወጣበት ሁኔታ ገና ለገና የሚያወጣው ዘፈን አፄዎቹን የሚያዋድስ ይሆናል፣ ከፋኖና ከሰሜኖች ጋር አብሮ ይሄዳል በሚል አስተሳሰብ በዚህ ልክ ዘለፋ መሰንዘር ልክ አይደለም። በተረፈ ትናንትና ቴዲ አፍሮ ላይ ሲዘምቱ የነበሩ ሰዎች ዛሬ የት እንዳሉ ለእነ ነቢዩ ዋዬ አንነግራቸውም አይደለም። እና አቤል ሙሉጌታ ትናንትና ቴዲ አፍሮ ጋር ትከሻ ለትከሻ ለመለካካት ሞክረው ነበረ። ግን አክንተፍ ብሎ ህዝቡ እንደተፋቸው ሲመለከቱ ግድ የለም ስለ ዳሌና ስለ ሴት መዝፈን ብንከለከልም ስለ እግዚአብሔር ወይም ስለ ኢየሱስ እንዳንዘፈን የሚከለክለን የለም በማለት ሃይማኖታቸውን ለመቀየር ተገደዋል። የአቤል ሙሉጌታ ለየት የሚያደርገው ደግሞ ፕሮቴስታንትን የተቀላቀለው ቢዝነስ ለመስራት መሆኑ ነው። በግልጽ በሚታይ መልኩ ኢየሱስን ተቀብሎ ነው ማለት አንችልም። ዘፈን አቆምኩ ባለ ማግስት መዝሙር እየመጣው የሚል ሰው ኢየሱስን ተቀበለ ልንል አንችልም። ቢዝነስ ለወጠ ነው የምንለው። ጌታዬ ግጥም ቀየረ ነው የምንለው። ስለ ሴት የሚዘፍነውን ግጥም ቀይሮ እንደገና ስለ ኢየሱስ አድርጎ ለመሸጥ መጣ ነው የምንለው። ምክንያቱም ቢያንስ እንኳ ኢየሱስን እኮ ተቀብለህ የተወሰነ ጊዜ መቆየት አለብህ። ጽሞና ያስፈልጋል አይደል እንዴ? እንደ ጥበብ ወርቅዬ ትንሽ ለዘብ ማለት ያስፈልጋል። ይሁንና ብሽሽቅ ውስጥ ነው የገባው። የድሮ የሙያ አጋሮቹን በስድብ ሲያጠረገርጋቸው ነው የታየው። ጥልቁ ውስጥ ነበርኩ፣ ስምጡ ውስጥ ነበርኩ፣ እንደዚህ ውስጥ ነበርኩ። ዛሬ ወጥተህ መንግስተ ሰማያት ገብተህ ነው? አይመስለኝም። ህዝብ ጋር የተጣላ ሰው ምድራዊ ህይወቱ ሲኦል መሆኑ የሚያጠራጥር አይደለም። በተረፈ ነቢዩ ዋዬም ነገ ዋጋ ይከፍላል። በዚህ ፖስት በእርግጠኝነት ነገራችኋለሁ፣ ዋጋ ይከፍላል። ትናንት ስለ አዳነች አቤቤ ባሽቃበጠበት
በቅርብ ጊዜ ደግሞ ቴዎድሮስ አድሃኖምን ቴዎድሮስ ካሳሁንን በዘለፈ ፖስት ነብዩ ባዬ ዋጋ መክፈሉ የሚቀር አይደለም። ሌላኛው ርዕስ የአክሱም ሙስሊሞች ጥሪና አገዛዙን ምላሽ ይመለከታል። ከሰሞኑን በአክሱም የሚኖሩ ሙስሊም ወገኖቻችን ጥቃት ደረሰብን የሚል ጥሪ ሲያደርጉ ተሰምቷል። ይህ ነገር መቆም አለበት። አክሱም አካባቢ ያሉ ሙስሊም ወገኖቻችን ዋጋ እየከፈሉ ነው። በተለያዩ ጊዜያትም የተለያዩ ጭቆና ሲደርስባቸው እያየን ነው። ይሄ ጉዳይ ተገቢ ነው ብለን አናስብም። ለትግራይም አይጠቅምም። ያንን ተጠቅሞ ማን ቦርቡሮ ለመግባት ጥረት እያደረገ እንደሆነ የምታውቁ ስለሆነ ለትግራይም ይጠቅማል ብዬ አላስብም። መብታቸው ሊከበር ይገባል። በተረፈ ግን ከበፊቱ አንጻር ሲስተያይ አትሊስት አሁን ላይ አክሱም መስጂዶች መኖራቸውን የሚያመላክቱ መረጃዎች ደርሰውናል። ይሄ ጥሩ እምርታ ነው። ሌሎች ችግሮችንም መፍታት ያስፈልጋል የሚል አመለካከት አለኝ። በተረፈ ግን የአክሱሙ ጋር ተያይዞ ከአክሱም ሙስሊሞች ጋር ተያይዞ አገዛዙ የሚያደርጋቸውን እንቅስቃሴዎች የትግራይ ልጆች በትኩረት ልትመለከቷቸው ይገባል። በትኩረት መመልከት ያስፈልጋል። ያንን ጥቃት ተከትሎ አገዛዙ ሙስሊሞችን ወደ ትግራይ ማዝመት ያቀደ ይመስላል። አትሊስት ጠመንጃ አስይዞ ባያዘምታቸው እንኳን በሚዲያው ሊያዘምታቸው በጣም ሰፊ ዝግጅት እያደረገ ይገኛል። ኦልሬዲ ዘመቻውም ተከፍቷል ማለት ይቻላል። ልክ አማራ ክልል ላይ ከሞጣ ጋር ተያይዞ ከጎንደሩ ጋር ተያይዞ ተመሳሳይ አይነት ዘመቻዎች ተከፍቶ እንደነበረ ሁሉ አሁን ላይ በአገዛዙ የሚመራ ሆን ተብሎ የሚመራ አክሱምን መሰረት ያደረገ ዘመቻ ተከፍቷል ማለት ይቻላል። ይህን ዘመቻ ማክሸፍ ይገባቸዋል። የትግራይ ወገኖች ልታከሽፉ ይገባል። ለወቅቱም የሚመጥን ስላልሆነ አሁን ላይ አንዱ የበላይ አንዱ የበታች የሚሆንበት፣ ለአንዱ የሚፈቀድበት ለአንዱ የሚከለከልበት ሁኔታ መኖር ስለሌለበት ችግሩን ልትፈቱ ይገባል። ችግሩን መፍታት የሚጠቅመው በዋናነት ለእናንተ ስለሆነ፣ በተረፈ ግን እነ አህመድ ጀበል ክርስቲያናዊ አፓርታይድ የሚል ርዕስ ያለው ዝባዝንኬ ይዘው መጥተዋል። እኛ ክርስቲያኖች በተለይ ደግሞ ኦርቶዶክሶች በኢትዮጵያ ምድር ላይ አፓርታይድን ልናፋፍም ይቅርና አፓርታይዳዊ ስርዓት ላያችን ላይ ወድቆ ከፍተኛ የሆነ ግፍና በደል እያደረሰብን ይገኛል። ስለዚህ የአብዬን ለምዬን እንደሚባለው ተጠቂ ሆነን ሳለ አጥቄ አድርጎ ለማቅረብ የሚደረገው ጥረት በጽኑ ሊወገዝ የሚገባው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሁኑ ዘመን ተሳዳጅ ነች። አገዛዙ ከፍ ሲል የፕሮቴስታንት ፓስተሮችን ይዞ ዝቅ ሲል የሙስሊም ኡስታዞችን ይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ዘመቻ እንደከፈተ ጥቃት እየፈጸመ እንደሆነ እየጨፈጨፈ እንደሆነ ይታወቃል እና ባለንበት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፓርታይዳዊ አስተሳሰብን ልታራምድ ይቅርና ፋሽስት ተሸክማ እየተንገላታች ትገኛለች። ስለዚህ እነ አህመድን ጀበል ለሚከፍቱት ዘመቻ ተመጣጣኝ የሆነ አጸፋ ልንሰጣቸው ግድ ይለናል። እንደዚህ አይነት መልስ ይዘን ስንመጣ ሙስሊም ወገኖቻችን የተለየ አመለካከት ስላለን እንዳይመስላችሁ፣ በታሪክ አይደለም፣ አያዋጣምም። እኔ ኦርቶዶክስ ከሆንኩ መብቴን አትንኩ ነው እንጂ የሌላውን መብት ለመንካት የማስብ ሰው አይደለሁም። እኩል ልሆን ነው እንጂ የበላይ አድርጉኝ የሚል ጥያቄ የለኝም። በተረፈ ግን አገዛዙ በፈለገው ሰዓት የሚያዘምታቸው ሰዎች እንደፈለጉ መጥተው ጥፋታቸውን ሲተፉ እኛ ጎንብሰን ሙስሊሙ እንዳይቀየመን ወንድሞቻችን እንዲህ እንዳይሉም በሚል አስተሳሰብ አጎንብሰን ልናልፍ አንችልም። የነሱ ትርክት ነው ዛሬ ብዙ ነገር ያዋለደው። ሶስቱ አጼዎች ኪነት ያገነነው አጼ ምናምን እየተባለ የተጻፈው ድሪቶ ጽሑፍ ነው ዛሬ እኛን ሰለባ ያደረገን። ስለዚህ ተመጣጣኝ አጸፋ መስጠት ግዴታችን ነው እና እነ አህመዲን ጀበል ክርስቲያናዊ አፓርታይድ የሚል ዘመቻ ከፍተዋል። እነ ሙጂብ አሚኑ በተመሳሳይ መልኩ ዘመቻ ከፍተዋል። ከስቅለት ዋዜማ በፊት ፋና ብሮድካስት ገጽ ላይ የባህል አልባሳቷ ላይ ጥልፏ ላይ መስቀል የሚታይበት አንዲት በኤአይ የተሰራ ሴት ከሌሎች ጠይ መልክ ካላቸው ሰዎች ጋር በኤአይ የተሰራ ምስል ተለጥፎ ነበር። ይህን አጥፉ በማለት ሲደነፋ የታየው ሙጂብ አሚኖ ከነ ዳንኤል ክብረት ጋር በመመካከር ከነ አብይ አህመድ ጋር በመመካከር ጀኔቫ ላይ የተፈጸመውን ክህደት የተፈጸመውን ጥቃት ለማጣፋት ታስቦ ሙጂቦ ዛሬ እንደዚህ አይነት ፎቶ እንለጥፋለን፣ ልክ ፎቶ እንደተለጠፈ አጥፉ እንከባበር የሚል ዘመቻ ትከፍታለህ። ከዛ የኦርቶዶክስ መስቀል በቀሚሷ ላይ ያደረገችውን ሴት ከማጥፋት ባለፈ
ቆብ የደፉ ሸህ እንለጥፋለን፣ ከዛ ሙስሊሙን እልልበል በማለት ታስፈነድቀዋለህ የሚል ኦሪንቴሽን ተሰጥቶት የተከፈተ ዘመቻ መሆኑን እንረዳለን። ፎርዛት ማተን መስቀሉ የኦርቶዶክስ አይደለም፣ መስቀሉ የኢየሱስ ክርስቶስ የተሰቀለበት ነው፣ የክርስቲያኖች ጭምር ነው። እና አገዛዙ ግን ወንበዴው አገዛዝ አሁን የሙስሊሞችን ጥያቄ ሊመልስ አይችልም። ሙስሊሞች እንደማንኛውም ኦርቶዶክሳውያን ሁሉ አሁን ላይ ሰለባ ናቸው። ለሚኩራ ብትሄድ አንድ መስጊድ አታገኝም። ስንት ቸርች ግን እንዳለ ኢትዮ ፎረም ትናንት ያወጣውን ዘገባ ግባና አዳምጥ። ስለዚህ ሙስሊም ወገኖቻችን እንደኛ ሁሉ ሰለባ መሆናቸው እርግጥ ቢሆንም እነ ሙጅብ አሚኖ ግን የስቅለት ዋዜማ ዕለት ተለጥፎ የነበረ መስቀል የሚታይበት ፎቶ አስጠፍተው ሺዎችን በማስለጠፋቸው በከፍተኛ ኩራት ያንን ፖስት ሲያጋሩ እንደነበር የምትዘነጉት አይደለም። አስጠፍተነዋል፣ ይሄ ነው የሚሻለው፣ ተስተካክሏል በማለት ሼህ ብቻ የሚታዩበት ቄስ የሌሉበት ፖስት ይዞ ሲመጣ አይተናል። በተመሳሳይ መልኩ ዛሬም ይህን ዘመቻ እየመሩ ይገኛሉ። የአክሱም ሙስሊሞች ጋር ተያይዞ ዘመቻውን እየመሩት ይገኛሉ። ከቀናት በፊት አብይ አህመድ ወደ ጄኔቭ የላከው ቡድን የኢትዮጵያ ሙስሊሞች ብቻ ሳይሆን የዓለም ሙስሊሞች ሲሟገቱለት የነበረውን እውነት ተጻሮ ድምፅ መስጠቱ የሚዘነጋ ባይሆንም በወቅቱ ያ ዜና ሲወጣ ገለምሶ ስር ተደብቆ የነበረው ሙጂብ አሚኖ ዛሬ አንገቱን ቀና አድርጎ የአገዛዙን ተልዕኮ ሊያሳካ መጥቷል። እንደዚህ አይነቱን ቅንጥቅንጡን እያሉ መመለስ ያስፈልጋል። በሀሳብ ማለት ነው፣ በዱላ አይደለም። በሀሳብ ቅንጥቅንጡን እያሉ መመለስ ያስፈልጋል። በተረፈ የማንም ኩሳም አፉን የሚከፍትብን በትግራይና በአማራ ኦርቶዶክሳውያን መካከል ያለውን ቅራኔ፣ ግጭት እና ኩርፊያ መፍታት ባለመቻላችን የተነሳ ስለዚህ የጉዳይ በአፋጣኝ ልባት ሊሰጠው ይገባል። የአማራ ተወላጅ የሆኑ የኦርቶዶክስ አባቶች፣ የትግራይ አባቶች ተገናኝታችሁ ልትነጋገሩ ይገባል። እኛ በመነጣጠላችን የተነሳ እኛ በመከፋፈላችን የተነሳ ነው ዛሬ ላይ እንደ ማይኖሪቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳዳጅ እየሆነች የምትገኘው። ንግግር ማድረግ አለባችሁ ስንል ሌላው ሃይማኖት ላይ ለመዝመት አይደለም፣ የራሳችሁን እኩልነት ለማስከበር የትግራይና የአማራ የሃይማኖት አባቶች ተገናኝታችሁ ልትነጋገሩ ይገባል። ይሄ ጉዳይ ጊዜ የምሰጥ አይደለም። እስካሁን ድረስ በአብይ አህመድ ወጥመድ ውስጥ ገብተን በህወሓት ወጥመድ ውስጥ ገብታችሁ ልትባሉ ትችላላችሁ። የትግራይ አባቶችም እናንተ ከዛኛው ጎን ተሰልፋችሁ፣ እነኞቹ ደግሞ ከአብይ ጎን ተሰልፈው ተጠፋፍተናል አይደለም። ይሄ ነገር ግን ሊቆም ይገባል። እስካሁን ድረስ ለምሳሌ አማራንና ትግራይን በማባላት በማጣላት ነበር አገዛዙ እድሜ ለመግዛት እየሞከረ ያለው። ይሄው በኤሊቱ መካከል አሁን ላይ መቀራረብ ሲከሰት እየተርበደበደ ይገኛል፣ እየራደ ይገኛል። አገዛዙ ከዛሬ ነገ አፋበን ከትግራይ ኃይሎች ጋር ተቀላቅሎ መጣብኝ እያለ እየተንቀጠቀጠ ይገኛል። ስለዚህ የኦርቶዶክስም ስብራት በትግራይና በአማራ የሃይማኖት አባቶች ጠብ ላይ የተመሰረተ በመሆኑ የተነሳ ንግግር ያስፈልጋል። ያን ወደ ኢትዮጵያ ማሳደግ ይገባል። ሌላኛው ርዕሳችን የባህር በር ፉከራን ይመለከታል። ላለፉት ጊዜያት እንግዲህ ላለፉት ዓመታት በሚባል መልኩ በደድና ፓርቲ ባህር በር አሰብ እያለ ሲፎክር እንደነበር የሚዘነጋ አይደለም። አሁን ላይ ግን ካድሬዎቹም ጭምር ደብሯቸዋል፣ ስለ ባህር በር ማውራት ደብሯቸዋል። በጻድቃን በኩል ግን አሁንም እየተንደፋደፈ ይገኛል። በጀኔራል ጻድቃን እና የአብይ አማሮች፣ አብይ ተጋሮች በሚባሉት ኃይሎች አማካኝነት ስለ ባህር በር መለፍለፉን አጠናክሮ ቀጥሏል። ካድሬው ግን ሰልችቷል። ባህር በር የሚባለው ቀደዳ መሆኑን ተረድቶ አሁን ላይ ስለ አሰብ ማውራቱን ትቷል። እንደውም ስለ አሰብ ሲዘበዝብ የነበረ አንድ ካድሬ ነበር እና በወቅቱ የአብይ አህመድ እቅድ የ2018 እቅድ ምርጫዋን ማካሄድ ብቻ ነው፣ ከዛ ውጭ ተግባራዊ የሚያደርገው ነገር ሊኖር አይችልም፣ ትግራዮችንም ኤርትራኖችም ላይ ይተኩሳል ብላችሁ እንዳትጠብቁ እያልኩ ስል እየመጣ የሚቃወመኝ አንድ ካድሬ ነበር። ሰፈራችሁን ጠብቁ፣ አዲስ አበባን ጠብቁ እያልኩ ስጮህ አንተ ባንዳ እያለ የሚሰርበኝ አንድ ካድሬ ነበር። ከሰሞኑ መጥቶ ይቅርታ ጠይቆኛል። ሐዋሳይ አንተ ልክ ነህ፣ ይህን አገዛዝ ተረድተው ነበረ፣ በደንብ አድርገህ ተረድተዋል። እኔም እኮ ይህን የሚያሰለጥነውን ሰራዊት ወደ አሰብ ወደ ኤርትራ ያዘምታል ብዬ ስጠብቅ የኦሮሚያ ሚሊሻ አዲስ አበባ ላይ ለማዝመት የሚያስችለውን ሕግ አጸደቀ። ምን አይነት ከሃዲ የሆነ አገዛዝ እንደመጣ አስባችሁታል?
አሰብ ዘምታለሁ እያለ ሲፎክር ከርሞ ወደ ኤርትራ ሰራዊትን ያዘምታለሁ እያለ ሲፎክር ከርሞ የኦሮሚያ ሚሊሻ አዲስ አበባ ላይ ለማዝመት የሚያስችለውን ህግ አስጥቆ መጣላችሁ ማለት ነው። እና ያ ካድሬ አሳዬ ይሄን አገዛዝማ እንዳንተ የተረዳው የለም። በእርግጥም ልክ ነህ። ትናንት ከብር ሸለቆ ከዋሽ አርባ እየሰለጠነውን ሰራዊት ወደ አሰብ ያዘምታል እያልኩ ከዛሬ ነገ ያዘምታል እያልኩ ስጠብቅ አገዛዙ ጭራሽ የኦሮሞ ሚሊሻ ኮሬ ነገኛ ምናምን የሚባለው ኃይል አዲስ አበባ ላይ ለማዝመት የሚያስችለውን ህግ አስጥቆ መጣ። ስለዚህ ይህን አገዛዝ በአግባቡ ተረድተዋል በማለት ይቅርታ ጠየቀኝ። ያም ሆኖ ግን የአብይ አማሮችና ተጋሮች ባህር በር ምንጭወታቸውን አጠናክረው ቀጥለዋል። መቼም እነዚህ ኃይሎችን እንዴት እንደምጠየፋቸው አትጠይቁኝ። እንዴት እንደምጠየፋቸው አብን ትናንት በወጣው ዘገባ አይታችኋል አይደለ? የኢትዮጵያ መንግስት ባህር በር ለማስመለስ በሚያደርገው ጥረት ከጎኑ የምሰለፍ መሆኑ ይታወቅልኝ በማለት ሲቀላምድ ነወዲ ሻምበል የሚባሉ ባንዳዎች አሉ። ነወዲ ሻምበል አዲስ አበባ ላይ የኦሮሚያ ሚሊሻ አዲስ አበባ ገብቶ የፈለገውን ጥቃት የሚፈጽምበት ህግ ሲሰርቅ አያዩም፣ አይመለከቱም። አንገታቸውን አጠፍ አድርገው ያልፉታል ማለት ነው። ከዛ ባህር በር እያሉ እያቅራሩ ሲመጡ ታያላችሁ። እነዚህ ቅጥረኞች ከወዳቸው ባለፈ ዘመድ የሌላቸው ጉዶች ሀገራችንን እንወዳለን ሲሉ እንዴት እንደማያፍሩ አይገባኝም። በጭራሽ እናንተ ሀገራችሁን አትወዱም። ነወዲ ሻምበል ሀገር ወዳድ አድርጋችሁ ራሳችሁን ማስተዋወቃችሁን አቁሙ። እናንተ የምትወዱት ሆዳችሁን ነው። እናንተ የምትወዱት ራሳችሁን ነው። ሀገር የሚወድ ሰው ሆድን አይደግፍም። አትሊስት አስቡት፣ ቴዲ አፍሮ ዘፈን ያወጣል ተብሎ ቴዲ ቢዘፍን ስለ ኢትዮጵያ ነው ሊዘፍን የሚችለው። እንደውም ይህን ጉዳይ ልንቃወመው የሚገባን እኛ አማሮች ነን። ሊቃወም የሚገባው የአዲስ አበባ ልጅ ነው። ምክንያቱም በቴዲ አፍሮ ዘፈን እየደነዘዘ የአዲስ አበባ ልጅ ዘር የለውም እየተባለ በእሱ ዘፈን እያረጠረጠ ሲበላ የኖረው የአዲስ አበባ ልጅ ስለሆነ፣ ሲበላ የኖረው አማራ ስለሆነ የቴዲ አፍሮ ዘፈን ነገር ሲወጣ የፈለገ ዜማው ቢያምር የፈለገ ግጥሙ ቢያምር የኦሮሞ ብሔርተኛ ወይ ደግሞ ሌላው አካል ሊገዛው ይችላል እንዴ? በፍጹም አይገዙትም። ምክንያቱም ብሔራቸውን ፈርስት አድርገው የሚጓዙ በመሆናቸው የተነሳ ኦሮሞ ፈርስት፣ ሲዳማ ፈርስት፣ አፋር ፈርስት፣ ሶማሌ ፈርስት በሚል አስተሳሰብ የሚመሩ ስለሆኑ፣ ስለዚህ አማራ ፈርስት የሚለውን አስተሳሰብ የሚደረምስ ነው የቴዲ አፍሮ ዘፈን እና ኢትዮጵያን አስተዳድራለሁ የሚል ኃይል ግን እንዴት ነው የቴዲ አፍሮን ዘፈን በዚህ ልክ ሊያርበደብደው የሚችለው? ኢትዮጵያኒስት ነን የምትሉ የዜግነት ፖለቲካ አራማጅ ነን የምትሉ የምትደግፉት መንግስት ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ሲከለክለው አስባችሁታል? በነገራችን ላይ ጋዜጣዊ መግለጫ ስል ምን ትዝ አለኝ፣ ዛሬ ኢህአፓ ጋዜጣዊ መግለጫ እንደሚሰጥ ገልጿል። ይህንን ቀረጻ የምናካሄድበት ሰዓት ያው ጋዜጣዊ መግለጫው አልተሰጠም። ከደረሰልን የምናካትተው ይሆናል እና ኢህአፓ በዚህ መግለጫው ላይ ለምርጫ ማደርገውን ዝግጅት አቋርጬ ወጥቻለሁ። ያስቀመጥኳቸው ቅድመ ሁኔታዎች ሊሟሉ ስላልቻሉ ከምርጫው ከመወዳደር ራሴን አግልያለሁ የሚል ጋዜጣዊ መግለጫ ይሰጣል ብለን እንጠብቃለን። የሰላማዊ ሰልፉ ጉዳይ እንዳለ ሆኖ በዚህ ጉዳይ ላይ አቋሙን በግልጽ ማሳየት ይገባዋል። በእኔ እምነት ከአብይ አህመድ ጋር የትኛውም ፓርቲ ማለት ነው የትኛውም ፓርቲ በዚህ ዓመት ምርጫ አሸንፋለሁ ብሎ ከአብይ ጎን የሚሰለፍ ፓርቲ ነገ ህዝብ ጨዋታለሁ ብሎ ቢመጣ በፍጹም ልሰማው አልችልም። ከአብይ አህመድ ጎን ተሰልፎ በዚህ ምርጫ ላይ የሚሳተፍ በሙሉ ያገዛዙ ፓርቲ ነው ብዬ ደምድሜያለሁ። ወላ እናት ፓርቲ በለው ወላ ምናምን ፓርቲ በለው ኢዜማና አብን አስቀድሞም ያገዛዙ ፓርቲዎች መሆናቸው ይታወቃሉ። ስለዚህ አፓም በለው እናት ፓርቲም በለው የትኛውም ፓርቲ በለው እዚህ ምርጫ ላይ አገዛዙን በምርጫ አሸንፋለሁ ብሎ የሚሰለፍ ኃይል በሙሉ ሌላው የአፋብንን እንቅስቃሴ ይመለከታል። ባለፉት ጊዜያት እንግዲህ አፋብን የእዝ አደረጃጀቶችን ሪፎርሞችን ሲሰራ ረዥም ጊዜ መውሰዱ የሚዘነጋ አይደለም። በአንዳንድ ቦታዎች ላይ የእዝ አደረጃጀቶችን ተጠናቀዋል ማለት አይቻልም እና ያለፉት 3-4 ወራት ሲገመገሙ አፋብን አመርቂ የሆነ እንቅስቃሴ አድርጓል ማለት አንችልም። ምክንያቱም ምናልባት ከአስረስ ማረ ውጭ ማለት ነው። አስረስ ማረ አሁን ላይ የምድሩንና የሳይበሩን በማገናኘት ረገድ ሰፊ ስራ እየሰራ ነው። ይህንን መመስከር ወዳሉ። ለዛም ነው ተከታታይ ዘመቻ ሲከፈትበት የሚታየው የሚሰራ ሰው ላይ ብዙ ዘመቻ ስለሚከፈት ነው። ስለዚህ አስረስ ማረ ሰፊ ስራ እየሰራ ነው። በሚዲያው እንኳን በሚዲያው መጥቶ በማቀጣጠል ረገድ የአፋብንን ትግል በመሸጥ ረገድ ሰፊ ስራ እየሰራ ነው ማለት ይቻላል። እንደ አፋብን ግን እንደ ድርጅት ስንገመግም አንዳንድ ጥያቄዎችን ብናነሳ የሚያስገርም እስካሁን ድረስ እንግዲህ ሪፎርም የሚሰሩበት ጊዜ ያስፈልጋል በማለት ስናልፍ ነበር።
ስናልፍ ነበር። ከቀጠናው ኃይሎችም ጋር አንዳንድ ስራዎች እየተሰሩ ስለሆነ ያ ነገር አልቆ ይመጣል በማለት ስንጠብቅ ነበር። አሁን ላይ ግን ድምፃችንን ማሰማት መጀመር እንዳለብን ገብቶናል። ሰፊ የሆነ ስልጠና እየተሰጠ አይደለም። አፋብን ለድርጅት እንደመመስረቱ ያንን አጋጣሚ ተጠቅሞ ወጣቱን መቀስቀስና ስልጠና ላይ ማሳተፍ ይገባ ነበር። ያ ስራ እየተሰራ ነው ማለት አይቻልም። አሁንም እዝን መሰረት ያደረገ ነው ስልጠና እየተሰጠ ያለው። ቴዎድሮስ እዝ፣ በላይ እዝ፣ አሳምነው እዝ እና ምኒልክ እዝ ስልጠና ሰጡ ከማለት ባለፈ እንደ አፋብን አሁንም ስልጠና እየተሰጠ ነው ማለት አይቻልም። ዘመቻ እንደ አፋብን የአንድነት ዘመቻ ታውጆ አያውቅም። ድርጅታዊ እንቅስቃሴዎችም ደካማ ናቸው ማለት ይቻላል። ከቀጠናው ኃይሎች ጋር መጓዝ ባለባቸው ፍጥነት ልክ ወደ ስምምነት እየመጡ ነው፣ እየተነጋገሩ ነው ማለት አይቻልም። ዘመቻ ምርጫ መደረግ ያለበት አሁን ነው። አገዛዙ በአንዳንድ ቦታዎች ላይ ወጣቶችን ሳይቀር አሰልፎ የምርጫ ካርድ እያስወሰደ ይገኛል። ስለዚህ አብይ ብቻው ተወዳድሮ ብቻውን አሸናፊ የሆነበት ምርጫ መካሄድ የለበትም የሚል አቋም እስከተያዘ ድረስ አሁን ጀምሮ ወደ ዘመቻ መግባት ያስፈልጋል። ካልሆነ ግን ነገ በአንዳንድ ቦታዎች ላይ ቢከሽፍበት እንኳን በተወሰኑ ቦታዎች ላይ ምርጫውን አካሄዶ አብይ አህመድ እንደገና 5 ዓመት ስልጣን ላይ የሚቆይበትን እድል ፈጥሮ እንዳይመለስ ያሰጋል። የሚዲያ ትግል ከማድረግ ረገድ ሚዲያዎች በራሳቸው ይሮጣሉ እንጂ በራሳቸው ይንቀሳቀሳሉ እንጂ አፋብን የሚዲያ ትግል በማድረግ ረገድም ክፍተት አለ። ከ18 ውጭ አሁን ሌሎቹ የመጡ ሚዲያ ላይ እንኳ ትግላቸውን እየሸጡ ነው ማለት አይቻልም። ደካማ ነው። የአፋብን የደህንነት ክንፍ አደራጅቶ ወደ ስራ ከማስገባት ረገድ በትግል ላይ ክህደት ሲፈጽሙ የነበሩ እነ ፍቅሩ ሙንዬን ማንሳት ይቻላል። አባቴ ትግል ሜዳ ላይ ሆነው ከነ ጄኔራል ተስፋዬ ልጆች ጋር ሲጀናጀኑ በዋትሳፕ እየተደዋወሉ ሲናገሩ ሁሉ አፋብን መረጃ አልነበረውም ማለት ይቻላል። ስለዚህ ከገባ በኋላ ይሄ ባንዳ እንደዚህ አይነት ዘመቻ ልናካሄድበት ስንል በህግ ልንጠይቀው ስንል ሾልኮ ወጣ ከማለት ባለፈ በደህንነት ክንፉ በኩል መረጃዎችን አነፍንፎ አስቀድሞ ጥቃት ክህደት ከመፈጸሙ በፊት በመከላከል ረገድ ክፍተት አለ ማለት ይቻላል። እና አጠቃላይ አፋብን ራሱን መገምገም አለበት። ብዙ ተስፋ የተደረገበት ድርጅት ነው። አሁን ላይ ግን አብዛኛው ደብዛው ሲጠፋ እያየን ነው። አሁንም እንቅስቃሴው እንደዚህ እየሆነ ነው። እንደ እዝም ብዙ ነገሮች እየተከሰቱ ይገኛሉ። እነዛን ወደ ሚዲያ መምጣት አስፈላጊ ባይሆንም የሆነ ሆኖ ግን የመንቀሳቀሻ ጊዜው አሁን ነው። ከአሁኑ ወደ ዘመቻ መገባት ካልተቻለ፣ በተለያየ ዘርፍ መንቀሳቀስ ካልተቻለ ግን አብይ አህመድ እና አረጋ ከበደ የምስል ምርጫቸውን አካሂደው እንደገና 5 ዓመት ህዝብ የሚያቆረቁዙበት አማራውን የሚጨፈጨፉበት እድል እንዳያገኙ ያሰጋል። ሌላው ፋኖ ባረች የምትባል እንግዲህ ሸዋ ጠቅላይ ግዛት እዝ ውስጥ ስትንቀሳቀስ የነበረች አንዲት ልጅ መኖሯን አብዛኞቻችሁ የምታውቀው ይመስለኛል። ይች ልጅ የምትታወቀው እስካሁን ባሉ ጊዜያት የምትታወቀው እንግዲህ ያኔ አርበኛ አሰግድ ላይ ዘመቻ ተሳታፊ ሆና ቤቱን እየቀረጸች ንብረቱን ስታዋድም ምናቃል ልጅ ነች። አብዛኛው እንደሚያወቃት በዛ ነው። አገዛዙ ላይ በወሰደችው እርምጃ አይደለም። አርበኛ አሰግድ ቤት ውስጥ ገብታ እየቀረጸች እየተሳደበች ይኸው የሚተኛበት ፍራሽ፣ ይኸው የሚጸዳዳበት መጸዳጃ ቤት፣ ይኸው ሻወር የሚወስድበት ባኞ ቤት እያለች ሊታይ የማይችሉ በጣም ህራ የሆኑ ነገሮችን አግዝፋ ስታሳየን የነበረች እኩይ ሴት ነች። እና ይች ልጅ ከሰሞኑን በአዲስ ጉልበት ሶሻል ሚዲያ ላይ እየተንቀሳቀሰች ትገኛለች። እና አፋብንን ሳልሳይ ባዕደን እያለች ምኒልክንና ቴዎድሮስ እዝን የወያኔ ተላላኪዎች በማለት እየተሳደበች እና አርበኛ ዘመንና የሚመሩትን ጦር የአገው ሸንጎ በማለት እየፈረጀች የበላይ መሪዎችን የአገው ተላላኪዎች በማለት እየተሳደበች ሶሻል ሚዲያ ላይ እንደዚህ አይነት ልጋጓን በማዝረብረብ ላይ ትገኛለች። ስኳዶችን ጀግኖች አድርጋ የበላይ እዝ መሪዎችን ግን የአገው ሸንጎ ተላላኪዎች በማለት ለማሸማቀቅ ስትሞክር የምትታይ ሰው ናት። አማራነት ርኩስ አድርጋ የጠቅላይ ግዛት አስተሳሰብን ቅዱስ ለማድረግ የምትሞክር እኩይ ፍጥረት ናት። አፄ ምኒልክ እኮ የሁላችንም መሪዎች ናቸው። እንኳን እንደ አማራ ይቅርና እንደ የኢትዮጵያ ንጉስ ናቸው አይደል? አፄ ምኒልክ። እሷ ግን የሸዋ አድርጋ ሌሎቻቸውን አዝማሪዎች ምናምን በማለት ስትሳደብ ትታያለች ሶሻል ሚዲያ ላይ። እና በዚህም ስርጓ የተነሳ አገዛዙ ካድሬዎች ድጋፋቸውን ሲገልጹላት፣ አማራዎች ደግሞ ኧረ ይህች ልጅ ምን እያደረገች ነው? ማን ነው የሚልካት? በማለት ቁጣቸውን ሲያንጸባርቁ ታይተዋል። እንግዲህ በአንድ ወቅት እንደዚህ አይነት እንቅስቃሴ በነ
አዶናይ አማካኝነት ሲመራ የነበረ መሆኑ የሚዘነጋ አይደለም እና ያንን አስቀጥላ ግን ከሰሞኑን በአዲስ ጉልበት እች ልጅ እኔ ምድር ላይ የምትዋጋ ልጅ ናት ብዬ አላስብም። አስተሳሰቧም የአማራ አይደለም፣ ስነ ልቦናውም የአማራ አይደለም። የበላይ ጀግኖችን እያንቋሸሸች ስኳዶችን የምታዋድስ ጉደኛ ፍጥረት ናት ማለት ይቻላል። ስለዚህ በርካታ ተቃውሞ እየቀረበ መሆኑ የተነሳ ይችን ልጅ ለምንድን ነው የማትቆነጥጡት? ለምን አትቆነጥጧትም? እናንተ ጋር ሆና ነው ወይ በዚህ ልክ ምንኮራበትን ድርጅት ሳልሳዊ ባዕድን እያለች የምትሳደበው ማለት ስንጠይቅ የለችም ከትግል ሜዳ ወጣለች የሚል መልስ ተሰጥቶናል። ከትግል ሜዳ ከራቀች ረዥም ጊዜ ሆኗታል። ስለዚህ አሁን ላይ ትግል ላይ አይደለም ያለችው የሚል መረጃ ደርሶናል። ምናልባትም ታላቁን ተከትላ ሳትሄድ አትቀርም የሚል መረጃም ደረሰን። ታላቁ ሰሞኑን ከትንሳኤ ጋር ተያይዞ የመልካም ምኞት መግለጫ ይዞ ወጥቷል እና ያንን ፖስት የሚጽፍላት እሱ ሊሆን ይችላል። ግን ትግል ሜዳ የለችም የሚል መረጃ ደርሶናል። ጽሁፉም በእርግጥ የእሱ አይመስልም። አሁን ይዛ የምትመጣው ጽሁፍ ስትመለከቱ ከጀርባ እየጻፈ የሚሰጣት ኃይል እንዳለ ትረዳላችሁ። ስለዚህ በዚህ ጉዳይ ላይ ለማጣራት ስሞክር ለእኔ የደረሰ መረጃ ከትግል ሜዳ ወጥታለች የሚል ነው። ትግል ሜዳ ላይ ካለች ግን ለዚህ ሀሳቧ ተጠያቂው ለምታቀነቅነው ሀሳብ ተጠያቂው አመራሩ መሆኑ መታወቅ መቻል አለበት። ምክንያቱም እንደዚህ አይነት አፋብንን ሳልሳዊ ባዕድን ቴዎድሮስ ዘን እንዳጠቃላይ ያገው ሸንጎ እያለች የምትሳደብ ምኒልካውያንን የወያኔ ተላላኪዎች በማለት የምታንቋሽሽ ስኳዶችን የምታወድስ በላይ ዝን የምታንኳስስ አማራነትን ዝቅዝቅ እያደረገች ጠቅላይ ግዛት አስተሳሰብን የምታነግስ ሴት ጉያችሁ አስቀምጣችሁ እንድትጽፍ ከፈቀዳችሁ ግን ተጠያቂዎቹ እናንተ ናችሁ። ለእኔ የደረሰ መረጃ ግን ከትግል ሜዳ መውጣቷ የሚገልጽ ነው። ስለዚህ አብዛኞቻችሁ በምታንጸባርቁ ሀሳብ በጣም እየተገረማችሁ ያላችሁ ሰዎች በቅርቡ ብልጽግና ጋር መግባትሽ አይቀርም ይህንም መዝግብ የምትሉ ሰዎች ለእኔ የደረሰ መረጃ ከትግል ሜዳ መውጣቷንና ምናልባትም ብልጽግናም ጋር ገብታ ሊሆን ይችላል። ታላቁ ጋር ካልሆነች ወይ ብልጽግና ጋር ገብታለች ማለት ነው። ስለዚህ ትግል ሜዳ ውስጥ ግን አለመሆኗ መታወቅ አለበት እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ተደራሽነታችን እንዲጨምር የጠለስን ዝግጅቶች ሼር በማድረግ ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።